እንደዚህ አርጌ በቢላ እንደዚህ አርጌ ወዲስ እንደዚህ ክፍል ሳረገው ልጄ ቆማ ያየችኝ ነበር። ራሷን ሳተች። እስቲል እስካሁን ድረስ አታየኝም ቀና ብላ። ከዛ ገብቼ ክላሴን ዘጋውኝና ዝም ብዬ ደም ስሬ መፈልግ ጀመርኩኝ። በቃ እዚህ ጋር መብሳት፣ እዚህ ጋር መብሳት፣ እዚህ ጋር። ከዛ በአጋጣሚ እዚህ ጋር አገኘሁኝ ማለት ነው። ከዛ በቃ መድኃኒቱን መስጠት ጀመርኩኝ። እንዴ ፈለገ ነገር ይምጣ መሞትማ የለባትም እኔ ታሰራለሁ በእናንተ ፋንታ አለና በርግዶ ሲገባ ምላጩ ላይ ተሰካክቷል። ይሄን ቆራርጠዋለች። ገላዋ አንድ የለም። ትንሽ ቆይቶ ቤት ደርሳ ለካሷ ዶዙን ወስዳለች። እጇን በቢላ ቆራርጣ በምላጭ ቆራርጣ ወንድምዬው እኔና ሬሳሽን አንሺ ያለኝ አለመሞቷም ያው በሱ ጸጋ ነው አውቃለሁ እኮ ግን አልቻልኩም። ምን ላድርግ ነው? እንደ ሰው አይደለም ሰው አይደለም ጌታ። እንደ ሰው ለምንድን ነው ስታለቅሽ የነበረው? እኔ መናገር ከምችለው በላይ ነው። ምንም መናገር የምችለው የኔ ሱስ ጫት አይደለም፣ ሲጋራ አይደለም ወይ ሌላ ነገር። ግን የሆነች ጓደኛዬ ናት ሐኪም ቤት አሞኝ ይሄድ ነበርና እዛ ስመላለስ የምትሰጠኝ መድኃኒት ቀይራ ነበር ስትወጋኝ የነበረው እና ያንን መድኃኒት ለተወሰነ ጊዜ ከወጋችኝ በኋላ የሆነ ቀን ላይ ሲሄድ እኔ አልወጋሽም ከዚህ በኋላ እንዳትመጪ አለችኝ። ከዛ ለምን ምናምን ስላት በቃ አላቅም የምትፈልጊ ውጪ ገዝተሽ ተወጊ አለችኝ። ከዛ በኋላ እሺ ብዬ ወንድሜ ዶክተር ነው፣ ቤተሰቦችና ለአስተማሪና ዶክተሮች ናቸው እንዳለ። ከዛ መድኃኒቱን ገዛውኝና ወንድሜ አናግዜ ሲወጋ አየዋለሁ ማለት ነው። ከዛ ገብቼ ክላሴን ዘጋውኝና ዝም ብዬ ደም ስሬ መፈልግ ጀመርኩኝ። በቃ እዚህ ጋር መብሳት፣ እዚህ ጋር መብሳት፣ እዚህ ጋር። ከዛ በአጋጣሚ እዚህ ጋር አገኘሁኝ ማለት ነው። ከዛ በቃ መድኃኒቱን መስጠት ጀመርኩኝ። ሳይ ለካ እሷ የምትሰጠኝ ዶዙን በጣም እየጨመረች ነበረ የምትሰጠኝ። ለምሳሌ አሁን 50 ሚሊግራም ሆነ እስከ 400 ነው የምትሰጠኝ ማለት ነው። ከዛ በቃ ሄጄ ደግሜ መጥቼ እንደዛው መውሰድ ጀመርኩኝ። ከዛ ልክ መውሰዴን ሲያውቁ ምናምን ነገር ከለከሉኝ ማለት ነው። ከዛ በኋላ ዶክተሩን ሳናገረው ይሄን አልብር ካመጣሽ በድብቅ ሰጥሻለሁ አለኝ። በቃ እሺ አልኩኝና የጠየቁኝ ብር እየሰጠውኝ 25 ብር የሚሸጠውን አንዷን ማለት ነው በ100 እና በ150 ብር። ከዛ ውጪ ከአንድም 3-4 ሀገር ሄጄ ነው የመጣሁት። ከዛ በቃ ጄጌል ያለውን ብር ጨረስኩኝ። ይቴ ምንም ነገር ማለት ነው። ከዛ እናቴን እያነኩ መቀበል ጀመርኩኝ። ስልኮቼን መሸጥ፣ በቃ ምንም የቀረኝ ነገር የለም። ይሄው በቃ እንደዚህ ብርም ስከለከል ይሄው ወዲ ራሱ ይሄው ይሄኛው እንደዚህ አርጌ በቢላ እንደዚህ አርጌ ወዲ እንደዚህ ክፍል ሳረገው ልጄ ቆማ ያየችኝ ነበር። ራሷን ሳተች። እስቲል እስካሁን ድረስ አታየኝም ቀና ብላ። ምን በቃ ሆድሽን በቢላ አርሽ? አዎ እንደዚህ ከፈትኩኝ እና እሷ ያየችኝ ስለነበረ ራሷን ሳተች። ከዛን ጊዜ በኋላ አትጠጋኝም። ከእናቴ ጋር ነው የምተኛው። ምናልባት ልስማት ምናምን ወይ ሰው ባለበት ነው እንጂ ብቻዬ ራሷ አትጠጋኝም። ተቸግረሻል? በጣም ከሚገባ በላይ በር መኝታ ቤት ዘግታ እጇን ትቆርጣለች። መድኃኒት በወሰደች ሰዓት ዶዙን እየወሰደች ነው። ሱቅ ትመጣለች፣ ስራ ቦታ ትመጣና ታስቸግረኛለች። እኔ መሳቀቃለሁ። ለብር መስጠቱ ሳይሆን ለሷ ህይወት ነው መሳቀቀው። እኔ በቃ ምን ፍለጋ መጣይ ስል አይ መድኃኒት ልገዛ ነው። ስንት ፈለግሽ? 1500። አርባክሽ ሂጂ ትረብሸኛለች ብዬ ሰጣታለሁ። ትንሽ ቆይቶ ቤት ደርሳ ለካሷ ዶዙን ወስዳለች። እጇን በቢላ ቆራርጣ በምላጭ ቆራርጣ ወንድምዬው እኔና ሬሳሽን አንሺ ያለኝ። ከዛ አንድ ሰው ነበር ከኔ ጋራ። እኔ ቀድሜ ያልሄድም ከሞተችን በሩን እንዳትከፍቱ፣ ፖሊስ ካልመጣ በር እንዳይከፈት፣ በሩንም እንዳትነካ ብዬ ስል በሩ ስር ተደግፋ ተኝታለች። ደሙ እንደዚህ ይወርዳል። አሁን ከዛ እንዴ ፈለገ ነገር ይምጣ መሞትማ የለባትም እኔ ታሰራለሁ በእናንተ ፋንታ አለና በርግዶ ሲገባ ምላጩ ላይ ተሰካክቷል። ይሄን ቆራርጠዋለች። ገላዋ አንድ የለም። አንድ ቀንም ደግሞ እንደዚሁ ብር አለችኝ አልሰጥም ስላት በቃኛ መንፈስ ነው የምንለው። መንፈስ ነው ቅይር ያረጋታል። በቃ ጠዋት ደህና እንለያያለን። ከሰዓት ላይ ሱቅ ምሳ ይዛ ትመጣለች ብዬ ስጠብቃት ነገር ይዛልኝ ትመጣለች። ልጄ ምን ሆነሽ ነው ባክሽ ይሄ ነገር ይቅርብሽ። አሁን መጨረሻ ላይ እግዚአብሔር ይስጣት አንድ ልጅ አለች። እነሱም ያው ጌታን ተቀብለዋል። ብዙ ጊዜ ነው አዘነችብኝ። ምን ነው አዘንሽ ስትለኝ ልጄን እኮ ልታርደኝ ነው ብዬ በሐሰት ወንድሞቿን አስመስክሬ አሳሰርኳት፣ 5 ወር አስፈረርኩባት ዳኛዋን ብዬ ስላት ወይ ልጅሽን አለች። አዎ እኔንም ከምትገለኝ ልጇን ራሱ
ቀይር ሲያረጋት ለቲ አርድሽ አለው ትላታለች ልጇን ማለት ነው። በስመ አብ ወልድ እንደዚህ ያለ ሴት ከራሷ አትመለስም ካሁን በኋላ ብለን ታላቅ ወንድሟ ነርሱንና አንድ ደግሞ አለ ትንሽ ልጅ እሱን ሶስታችን ይህንን መድኃኒት እንደምትወስድ ዳኞቹም ተረዱና እስቲ ከዚህ ብትወጣላችሁ ብለው 5 ወር አስፈረንባትና 5 ወር ታሰረች። ለካ ይሄ መድኃኒት እዛም ይገባል መሰለኝ። መጀመሪያ ቀን ሄደን ስናያት ደህና ሰውነቷ ተመልሶ ደህና ሆና በቃ ወፍራ ሁሉ ደህና ሆናለች። በሁለተኛው ቀን ስንሄድ ተቀየረች። ምን ሆነሻል? እኔ አላቅም ምንም አልሆንኩም። እንዲህ መድኃኒት እዚህ ቤት ይገባል እንዴ ስላት ኧረ አይገባም። በሶስተኛው ቀን ወርቃ ራሷን ስታ ጳውሎስ ድረሱ ተባልን። ከዛ እኔ ተደበኩና የሷን ታናሽ ያገባላ አማቼ መኪና አለው ከሱ ጋር ሄደን ስናይ ራሷን አታቅም፣ አረፋ ደፍቃለች። በቃ እኔ ምንም ማድረግ አልችልም ካሁን በኋላ ከዛ ከእስር ቤት ወጣ የትም አልወስዳትም። በቃ ጌታ እንቀበላለን። እስካሁን ድረስ ማሪ እሱ ነው። ድሮም ተሳስቻለሁ እኔ በየገዳሙ ሳንገላታሽ ነበረ ብዬ ስላት የኔ ጓደኛ ደግሞ ሱቅ አብረን እንሰራለን። በቃ አዋሳ ይህን ያህል ብር ክፈይና ላኪያት ስትለኝ ብቻዋን አልካትም። እኔም ሌሊት እንቅልፍ የለኝም በሷ በሽታና በሷ ንዴት ተመርዣለሁ። እኔም እንቅልፍ የለኝም። አንድ ላይ ከፍለን እንሄዳለን አንቺ ሂዱ መጥተኝ ቦታ አልኳትና በዛ ምክንያት እኔም ተነስቼ ወደዚህ መጣው። ክብር ለእግዚአብሔር ይሁን። እኔ አሁን ራሱ እዚህ ሆኜ ማለት ነው እዚህ ሆኜ እቤቴ እማልተኛውን እንቅልፍ ልክ የመጣው ቀን እውነት ነው የምላችሁ ማታለል አይደለም ለጥ ብዬ ነው የተኛሁት። አሁን እሷስ አንቺ ስላት ግን አምጪ እንደሚላት እያየኋት ነው። ለምን እሱን ነገር ስትፈልግ እኔ አይኗን የምታፈጠው ትቆጣኛለች። ዝም ብላ እንዴት እስታምን ሆነሽ ነው? እስቲ ረጋቢ ምን ሆንሽ? ምን አልኩሽ? እጭ ትለኝና ታገቤት ሄዳለች። አሁን እንቅልፌም እኔ ራሴ ለውጥ አለኝ። እንኳን አሁን ጌታን ተቀብዬ ቀርቶ ሳልቀበል ራሱ ያለኝ ደስታ ያለኝ ፍቅር በቃ እውነት ነው። ዝና ያንተን ዝና በመስማቴ ራሱ በጣም ነው ደስ ይላል። አሁን በቀደም ለታ ሮብለት የምሰጣችሁ ስጦታ አለ ያልከው ከዚህ የበለጠ ምንም ስጦታ የለም። እናመሰግናለን የኔ ጌታ። እሺ ሳስተምር ምን ትላለች? ሳስተምር ያው አሁን ስትጽፍ ማለት ነው እኔም እየተቀበልኳት ነው የምጽፈው እንጂ ትጽፍና እጇ ይንቀጠቀጣል። ያው እንትኑ እየፈለገችው እንደሆነ አውቀዋለሁ እኔ። ከዛ ወጋሁ በዩ ትዙላታለሁ ወጋሁ ትላለች እኔ እንደምላት ማለት ነው። ከዛ መጻፍ ተጀመራች በሰነ ስርዓቱ። እኔም እየተቀበልኳት ብዙ ትምህርትን ካንተ ወስደናል። እኔ ራሱ አሁን በጣም የሚጫወትብኝ አይምሮ ውስጥ ምን እንደሆነ አላውቅም። ግን አሁን ሐኪም ቤት ሲሄድ ኪንታሮት አለሽ ይሉኛል። ምን አለሽ ባበሻ ላስወጣም ሞከርኩኝ አላስወጣም። ጌታ ይፈጠረኝ እንደረጋ ያድርገኝ እንጂ። ግን ይሄን ሰሞን እዚህ ከመጣው ቀን ጀምሮ ደግሞ የሚቆጠቁጠኝ ሁሉ የለም። ሰላም አዎ ብቻ እኔ ምንም የምለው ነገር የለኝም። ክርስቶስ ደርሶልኛል እውነት በቅፉ በጉዩ አድርጎኛል። ከዚህ በኋላ መውጣትም አልፈልግም። በቃ እውነት። ጥርስሽ ምን ሆነሽ ነው? ወድቄ ነው በዚህ ምክንያት ነው የወለቀው። ግን ያው ደግሞ እዛ እስር ቤት እያለው ከልጆች ጋር ስንጣላ ተነቃቆ ስለነበረ ስንጣላ ወለቀ እንጂ መጀመሪያም በመድኃኒቱ ምክንያት ነው ኦቨርዶዝ ወስጄ። ከዛ ስንት ጥርስሽ ወለቀ? ያሳየ ወይስ እስቲ ያሳይ ሳቂና ሳይ ስንት አንድ ወለቀ? በደንብ እንድትስቂበት እኔ ያሰራልሻለሁ። በደንብ ማስተምረውን በደንብ ስሚ። አሁን ጌታን ተቀብለሻል። ህይወትሽን ለጌታ ሰጥተሻል። የሚረዳሽ ጸጋ እሱ ይሰጥሻል። አቤት። አሁን አንድ ጸሎት ጸልይልሻለሁ። እሺ ቆማለን። ቆሻሻ በውሃ እንደሚታጠብ ከዚህ ቀን ጀምሮ ደምሽ በክርስቶስ ኢየሱስ ደም የታጠበ ይሁን። በመድኃኒቱ ምክንያት የተዛቡ የተበላሹ ነገሮችሽ ሁሉ በጌታ በኢየሱስ ስም የነርቭ ስርዓትሽ፣ እያንዳንዱ ሰውነትሽ፣ እያንዳንዱ ያንቺ የሆነ አካል ሁሉ በኢየሱስ ስም የተፈወሰ ይሁን።
ረፊ ማረፍ ይሁንልሽ፣ ሰላም ይሁንልሽ፣ ሳቅ ይሁንልሽ፣ ደስታ ይሁንልሽ፣ ክብር ይሁንልሽ፣ መነሳት ይሁንልሽ፣ መለምለም ይሁንልሽ። ብትኖርና ብታይ ደስ ይለኝ ነበር። እሺ ማንን ይቅርታ መጠየቅ ትፈልጊያለሽ አንቺ? እናቴን እማዬ አሰቃይተሻታል። አለመሞቷም ያው በሱ ጸጋ ነው አውቃለሁ እኮ ግን አልቻልኩም። ምን ላድርግ ነው? አሁንማ አንደኛ ነው የምትሆነው። ከዚህ ነገር በጣም ብዙ የተፈቱ ወጣቶች አውቃለሁ እኔ በዚህ ሁሉ ዓመት ውስጥ ማለት ነው። እሺ ወዳችኋለሁ። እሺ